የሳያት የድሮ ፍቅረኛዋ የት እንዳለች ባየበት ሰዓት አሁን ላይ ፖሊስ ይዤ እመጣለሁ ብሎ ፎክሮ እንደነበረው እያደረገውን እየፎከረውን ለማድረግ ፖሊስ ይዞ ወደነ ሳይመን ቤት ይመጣል። ፖሊስ ይዞ ሲመጣ ለፖሊሱ ሚስቴ እዚህ ነው ያለችው፣ ሳያት እዚህ ግቢ ውስጥ ናት፣ ግን ደግሞ አቀማመጧ አኗኗሯ ልክ የሆነ የሰው ልክ አይመስልም፣ የሆነ የተፈጠረ ችግር አለ። ልጅቷ ፊቷን አይተህ እርግጥ እኔን እንደማታቀኝ ሁሉ ነግራኛለች፣ ግን ቢሆንም ደብድቦ ያባረረኝ የዚህ ቤት ባለቤት ልጅ ነው ሲለው ፖሊሱም እንደ ስራ ያደለ በማለት ተነስቶ ይሄዳል። እናትና ልጅ የሳሎን በር ከፍተው ሲወጡ የውጭ በራቸው እየተንኳኳ ነበረ። በቃ ክሪስ አንተ ሂድ እዛና ሳይመንን ይዘኸውና እሷን ደግሞ እንደፈለግ ታደርጋታለህ፣ እኔ በሩን ከፍታለሁ የሚል ትዕዛዝ ትሰጠዋለች። ምን አስፈለገ ሳይመን ለምን ማምጣት አስፈለገ ሲላት ሂድና ዝም ብለ ድምፅን አጥፍተህ ግባና እያቸው እስኪ ስትለው እሱም በእናቱ ትዕዛዝ ምክንያት ወደዛ ይሄዳል። እናም እሷን ሳይመንን ሳይሆን እሱ ይዞ የመጣ የነበረው ሳያትን ነበር። እናትም የውጩን በር ስትከፍተው ወይዘሮ ሰብለ የውጩን በር ስትከፍት ያመጣው ልጇን ደብድቦ እየሰደደው ልጅ ነበር። ፖሊስ ይዞ መጥቶ ፖሊሱ ሲጠይቃቸው ምንድነው እዚህ ቤት እየተፈጠረ ያለው? ለምንድነው ልጅሽ ሰው የደበደበ? እንደገና ደግሞ ሳያት የምትባል ልጅ እዚህ ግቢ እንዳለች ሰምቻለሁና የታለች ቢለው የኔ ልጅ ምንም አይነት ሰው አልደበደበም። የኔ ልጅ በፍጹም ሰው አይደበድብም፣ አይነካም። በፍጹም እሷ ራሷ ቁማ ነበረ የት ሲደበድበኝ፣ እንዴት እየደበደበ ከቤት እንዳስወጣኝ ከዚህ ግቢ እኔ ምን ብዬ እንደምነግርህ አላቅም። እባክህ መርማሪ ሲለው ስለዚህ ልጁን አሁን ልጠሪልኝ ትችያለሽ ወይ በማለት እናትየዋን ሲያዛት፣ እናት የኔ ልጅ ሰው አልደበደበም አልኩህ እኮ እየነገርኩህ አይደል እንዴ መርማሪ፣ እኔ የምልህን ነው የምታምነው ወይስ እሱ እያለህን በሀሰት ፖሊስ ዞ ቢመጣ እኔ ልጅን አሳልፌ የምሰጥ ይመስልሃል ስትለው እሱም ኪረስም ሳያትን ይዟት ሲመጣ ያየዋል። ያው ያ ልጅ ይሄ ልጅ ማለት ነው እየደበደበ ያስወጣኝ ከዚህ ግቢ እያ ነው በማለት ደግሞ ሳያት ደግሞ እሷ ናት ፍቅረኛ የነች እኮ በፍጹም እኔ ፍቅረኛ አይደለሁም፣ ደግሞ እኔ እዚህ ቤት እንድትወጣ ያደረግኩህ እኔ ነኝ እንጂ እሱ ምንም አላደረገህም፣ በፍጹም አልመታህም ስትል ሳይነም ሳያትም ትክደዋለች። ሳያት ግን ምንድነው የተፈጠረ ችግር ካለ ባክሽ ንገሪኝ፣ እየቻልኩትን ያህል ልረዳሽ ዝግጁ ነኝ፣ ለእኔ ፍቅረኛ ናት። እንግዲህ እየሰማህ ነው፣ ስትመጣ ያባረረችም ከዚህ ቤት እንዳትመጣ ብላ ያባረረችም እሷ ናት እንጂ እኛ ምንም ያደረግንህ ነገር የለም፣ ልጅም ምንም ያደረግህ ነገር የለም። ልጄን ያለ ኃጢአቱ ያለ ስሙ ስም እንዳትሰጠው፣ ስለዚህ ግቢያችን ለቅህ እንድትወጣ እባክህ መርማሪ፣ ግቢያችን ለቃችሁ እንድትወጡ በአክብሮት ልጠይቅህ ስትለው ምንም ችግር የለውም እመቤቴ እንወጣለን። አዎ ሁለተኛ እዚህ ግቢ እንዳትመጣ፣ ቤቴ እንዳትመጣብኝ፣ በቃ እኔ ነኝ አይደል እንዴ እንድትወጣ ያደረኩኝ እንጂ በፍጹም ኪሬስ አልመታህም፣ አልነካህም። ሲጀመር እሱ ምንም አላለም። እንደውም እኔ ነኝ ከዚህ ግቢ እንድትወጣ ያደረኩህ ስትል ሳያትም ስትነግረው ሳያት የውስጧን በውስጡ አድርጋ ግን ከዚህ በኋላ ምንም እየበለጠ ሌሎች ሰዎች በእኔ ምክንያት እንዲነካኩና እንዲጎዱ አልፈልግም። አዎ ጓደኛዬንም እንደዛ አስቀይሜ ልኪያታለሁኝ አይደለ? አንተስ ከማን ትበልጣለህ? በማለት እሱንም የድሮ ፍቅረኛ የነበረውንም አሰድባ አዋርዳ ከዛ ግቢ ታባረረዋለች። አዎ አሁን እነሱ ከወጡና የውጭን በር ከዘጉ በኋላ በሺጃውን ወደዛ ወደ ክፍል ሺጃንቺ ስትላት እባክሽ ወይዘሮ ሰብለ እናቴን ማናገር ፈልጋለሁና እናቴን አገናኝኝ ስትላት አንቺ ምን እናቴ ትያለሽ? እባክሽ ወይዘሮ ሰብለ እየጠየቅኩሽ ነው ያለሁት። እናት አይደለሽ? ለምሳሌ ልጆችሽን እንዴት እንደምትሳሽላቸው አውቃለሁ። ስለዚህ ልክ እንደዛ ማለት ነው። እኔ ደግሞ እናቴን መጠየቅ እፈልጋለሁና እባክሽን እናቴን ስትላት በልበል ወደዛው ሰድልኝ እዛ አይ አልሄድም በክብር አልሄድም ካለች እየጠፈጠፍክ እዛው ወስደህ አስቀምጣሃት ና የኔ ልጅ በማለት ለልጇ ትእዛዝ ታስተላልፋለች። የተላለፈለትም ልጅ በይነይ በማለት በክብር ካልወደደልሽ በማለት እየጎተተ ወስዶ ያስቀምጣታል። እባክህን ይውዱ ባሌ እባክህን እናቴ ልታገናኝ ትችላለህ ወይም እናቴ ደግሞ ሞታ ከሆነም ደግሞ እውነቱን ንገሩኝ፣ ምንድነው እየተካሄደ ያለው ሲላት አየሽ አሁን እኔ ባልሽ አይደለሁም፣ ግን ውዱ ባሌ አትበይም። አንድ ነገር ልንገርሽ፣ አየሽ ይሄን ድሃ ስለሆነ ፍቅረኛሽ ነው አይደለ እኔን አግብተሽ እናትሽ ልታሳክም እዚህ ቤት የመጣሽው ሲላት እባክህን እናንተ ወደ ንብረት ወረሳ ወስዳችሁት ከሆነም እባክህ
እናት አለህ አይደል? እባክህን እናትን እንዴት እንደምትሳሳላት አውቃለሁና እባክህ ስለ እናት ብለህ እባክህን አገናኘኝ ብትለውም በይ 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 ይኸውልህ እኔ ገንዘብህን አይደለም የፈለግኩት። ገንዘብ ብለህ ከሆነ እውነቴን ነው የጋብቻው ፊርማውን አይደለ በወረቀት ስለተፈረመ አይደለ ምንም ችግር የለውም በራሴ ፈቃድ እቀድልሃለሁኝ ልቅደደው ብያለሁኝ። አባቴ እኮ በደወለ ሰዓት እኛን ሰላም ከማለቱ በፊት ምራቴ ምራቴ ሳያት ነው የሚለው። ስለዚህ አባቴ ደግሞ አንቺ መውጣትሽን ሲያቅ ደግሞ ምን ሊፈጠር እንደሚችል ታውቂያለሽ። ግድ የለህም እኔ አባትህን እንዴት አድርጌ እንደማሳምናቸው እኔ አውቃለሁ። እኔ ጎድቼህ እንደወጣው አድርጌ ትነግራቸዋለህ። እኔ እንዳጠፋው እኔ ጥፋተኛ እንደሆንኩ አድርገህ ትነግራቸዋለህ። ስለዚህ የአባትህ ነገር ቀላል ነው። እኔን ግን ልቀቀኝና ከዚህ ቤት መውጣት ይኖርብኛል ስትለውም በፍጹም አታስቢው፣ እዚህ ቤት የመውጣት ሀሳብሽ በፍጹም የማይታሰብ ነው ሲላት አርፈሽ ተቀመጭ ለማንኛውም ብሎ ትቷት ወጥቶ ይሄዳል። ሳይመን ማርታ ገላህን ልጠብህ በማለት ወደ ውጭ አውጥታ ገላውን እያጠበችው ነው። ቆይን የምልሽ ግን ማርታ እናቴ የት ሄዳ ነው? እዩልህ ሳይመን አንድ ነገር ልንገርህ፣ መድኃኒት አትውሰድ። ወንድሜ ለምንድን ነው የማይመጣ? ለምን ወንድሜ አይመጣም? ይኸውልህ ወንድምህ ወዶህ እንዳይመስልህ መድኃኒት እየሰጠህ ነው። የሚሰጥህ መድኃኒት ደግሞ የሚያሳብደው ነው። ይኸውልህ ቀይረው ነው የሚሰጡህ ለአንተ መድኃኒት። እናም ከቻልክ መድኃኒቱን ባትወስድስ? አልወስድም በለው፣ መድኃኒት አትውሰድ። እየቀለድሽ ነው? በእውነት አይመስለኝም። በፍጹም መድኃኒቱን ቀይረው ነው እየሰጡህ ያሉት። ትክክለኛውን መድኃኒት ወንድምህ እየሰጠህ ነው። እናም እባክህን ሳይመን ንቃ። ከዚህ በኋላ መድኃኒት ሲሰጥህ አልፈልግም በለው። ምንም አይነት መድኃኒት እንዳትወስድ ስትለው የእውነትሽን ነው? እየሰጠኝ ነው ማለት ነው መድኃኒት? አዎ መድኃኒቱን እየሰጠህ ነው። ለማንኛውም እነሱ እንደማይፈልጉህ እየነገርኩህ እኮ ነው የኔ ልጅ። እባክህ ልጄ፣ እናም ጠንካራ መሆን አለብህ። እኔ የምሰጥህን መድኃኒት ብቻ እንድትወስድ ነው የምፈልገው ስትለው በቃ እሺ፣ ግን ለምን እንደዚህ ሊያደርግ ቻለ? ለምንድን ነው የጠላኝ? ወንድሜ በጣም ነው እኮ የምወደው የነበረ። አይገርምሽም? እወድሃለሁ ሲለኝ እኮ የእውነት መስሎ የነበረ። አይምሰልህ፣ ለማስመሰል መድኃኒቱን እንድትወስድለት እናም ደግሞ የሆነ ነገር ቢሆን እንኳን ውይ ወንድሜ እንደዚህ አድርጎኛል ብለህ እንዳትናገርበት ስለሚፈልግ ነው እንጂ አንተን አርቆ መወርወርና መግደል ነው የሚፈልጉት እናትና ልጅ። እናም እባክህን ሳይመን ለራስህ አስብ። መድኃኒት ከኔ ውጭ መድኃኒት ሲሰጡህ አልወስድም በል። በቃ የሆነ ያበድክ ነገር ምሰል አስመስል። ከዚህ በኋላ ምግብም ሆነ መድኃኒት ከኔ ነኝ የምሰጥ ስትለው እሺ እሺ በቃ እናቴ በቃ ምንም ችግር የለውም። አዎ ወይዘሮ ሰብለ ማርታን ማናት የሳምን